ተመስገን ይባላል ያለው ስላሴና ደፈቃ ቀበሌ ነው እና የሰራውበት ያለውን ነገር ያው መስኖ ነው። መስኖ እንደምታዩት ጥቅል ጎመን ነው ይሄ። ያኛውም ጥቅል ጎመን ነው። ቅድሜ እየተሰራ የነበረው ያኛው ነው። ያኛው እየደረሰ ነው ያለው። ስለዚህ ያኛው እየደረሰ ነው ያለው። አሁን የገበያ ጥበቃ ላይ ነን። ይሄኛው ደግሞ ደርሶ ሁለተኛ ወር ገደማ ነው ይዟል። አንድ ወር ይቀረዋል ለገበያ ሽያጭ ማለት ነው። ስለዚህ ያለውን ነገር ግብአት በአግባቡ አከታትለን እየሰጠ ነው። ያው እንደምታዩት ነው ያምራል። እና የምንሰራው በማህበር ነው። መጀመሪያ ጫኝና አውራጅ ነበርን። ከጫኝና አውራጅ ወደ ተደራጅተን ወደ መስኖ ገብተናል። የአደረጃጀቱ ስም እሱ ያውቃል ይባላል። እሱ ያውቃል ይባላል። ከሱ ያውቃል በማህበር 5 ለ1 ተደራጅተን 20 ሺህ ብር ቆጥበን 200 ሺህ ብር ብድር አግኝተን የሞተር ድጋፍ እና የዘር ድጋፍ ተደርጎልን ያለውን ነገር ያው በአግባቡ እየሰራን እንዳለን ታዩታላችሁ። ያው በመቀጠል ዘርና መዳበሪያን በአግባቡ ያገኘን ነው። የዘር ድጋፍም ተደርጎልናል። በዚህኛው ንካሬ ቁጠባ አድርገን ጫኝና አውራጅ ተደራጅተን በአንድ መኪና እስከ 1000 ብር በየግል እየደረሰን ቁጠባ ያደረግን ለ20 ሺህ ብር ደረሰ። 20 ሺህ ብር ቁጠባ አድርገን ያቺን 20 ሺህ ብር ወደ ብድር እንድናመጣ 20 ሺህ ብር ቁጠባ አድርገን 200 ሺህ ብር ብድር ተደረገልን። ያን መነሻሻ አድርገን የዘር አቅርቦት አደረጉልን። ሞተር ሰጡን። በዛ መነሻ አድርገን ነው ወደዚህ እንትን እየደረሰን ያለ ነው። ጋቡይ ድረስ ሄደን ያለውን ነገር የክህሎት ስልጠና የመስኖ አሰራር የተከላ በስንት ሴንቲሜትር እንደሚተከል ጥቅል ጎመን እንዴት በተተከለበት 15 መዳበሪያ እንዲሰጠው ቁፋሮ እንደዛው በሳምንቱ በተተከለበት ሳምንት እንዲቆፈር በአግባቡ ያው ክህሎት ስልጠና አድርገናል። እዚህም በፊት ያኛው ማሳ ሰርተናል። ያኛው ደርሷል። አሁን ለገበያ ቀርቧል። የገበያ ብዙም ባያምርም ይሄኛው ደግሞ አከታትለን ይሄኛው ደርሰናል። በዚህኛው ወጪ ቢያንስ 1 ሄክታር ከ1 ሄክታር በላይ ነው ስፋቱ። ወጪ ግን እስከ 500 ሺህ ብር ደርሷል። ወጪ 500 ሺህ ብር ደርሰናል። ግን አልጨረስነውም ገና ማሳው። ይህንን ሽጠን ያው ውጤታማ እንሆናለን የሚል ሀሳብ ነው ያለን እኛ። ያኛውም በዛ ልክ ነው። ያኛው ግማሽ ሄክታር ነው ያኛው የደረሰው ጎመን ማለት ነው። እሱም ገና ወጪ 250 ሺህ ብር ጨርሶ ባለበት ቆሟል። ያው ገበያ ጥበቃ ላይ ነው ያለው። ስለዚህ የዛኛውም ውጤት ገና አልታወቀም፣ ግን እናገኛለን የሚል ተስፋ አለን። ያው ሸጠን ውጤታማ እንሆናለን የሚል ተስፋ አለን። በዚህኛውም ያው እንደዛው እግዚአብሔር ይመስገን የመንግስት ድጋፍም በአግባቡ እየተደረገልን ነው። አግኝተናል ያለውን ነገር እየጠየቅን ትንሽ የቤንዚልና የናፍጣ እጥረት ቢኖርም ይሁን አሪፍ ነው። በቃ ባለው አክል በፈለግን ሰዓት እያገኘን ነው። ድጋፍ እያደረገልን ያለው ዘር በአሁኑ ሰዓት በጣም ተወዷል። አንድ ዘር ጫካ የሚባለው አንድ ፓኬት እስከ 1800 ብር እየገዛን ነው። ያንን ግን ከመንግስት እርዳታ አድርጎ ነው ይሄኛውን እየሸፈነልን። አንድ ጄኔሬተር እስከ 60 ሺህ ብር የሚያወጣ ጄኔሬተር ድጋፍ አድርጎ ሰጥቶናል። ሸራ እንደዛው አንድ ሸራ 10 ሺህ ብር ነው። 50 ሜትር ሸራ 10 ሺህ ብር ነው። ያንን ድጋፍ አድርጎ ሰጥቶናል። ያው በዚህ ድጋፍ አድርጎ ያው እየደገፈን ነው። መዳበሪያ በአግባቡ ፈልግንበት ሰዓት በብራችንም ቢሆን እያገኘን ነው። ጫኝና አውራጅ ሽግግር ያደረግነውን በከፊሉ እያደረጉም ያሉ ልጆች አሉ። ምናልባት አንዳንድ ነገር ለብድር አንዳንድ ቅድሚያ ማስያዣ የሚባል ነገር ደፍተር ይጠይቃል ብድር። ያንን የደፍተርና የአንዳንድ እጥረት ሲኖር ነው እንጂ በራሳቸው ጥረው ተጣጥረው የጥማድ ገሚስ የሆነ ነገር እያሉ እየሰሩ ነው ያሉት። አሁን እነሱም ማለት ነው ወደ ስራ ገብተዋል። አሁን እኛ አካባቢ ለጎረቤት ሆነው የጓሮ ጎመን፣ ቃሪያ የመሳሰሉትን እየሰሩ ነው ያሉ። ሀሳባቸው ወደዛ ሄዷል። እኛን እያዩ መነሳሳት ሞራል አላቸው። አሁን አቶ ፍሬው ስዩም እባላለሁ። የሶዶ ወረዳ ስራ እድል ፈጠራና ኢንተርፕራይዝ ጽህፈት ቤት ኃላፊ ነኝ። አሁን የምንገኝበት ቦታ አዴሌ ስላሴ ቀበሌ ላይ ነን። አዴሌ ስላሴ እንግዲህ የተደራጁ ኢንተርፕራይዞች የሰሩት ስራዎችን ያው እየተመለከተን ነው የምንገኘው። ያው በዚህ በጀት አመት አጠቃላይ በወረዳችን ባሉ ስራዎችን ሳስቀምጥ ከስራ እድል ፈጠራ አኳያ አጠቃላይ የመጀመሪያው ስራችን ልየታ ነው። ስራ አጥ ልየታ ነው በበጀት አመቱ የጀመርነው። ከዛ ወደ ስልጠና ነው የሄድነው። የለየናቸው ስልጠና አድርገናል።
ካሰለጠንም በኋላ ቀጥታ ወደ አደረጃጀት ነው የገባ ነው። ወደ አደረጃጀት ስንገባ እንግዲህ አጠቃላይ ስልጠና ያገኙ በተለይ በአሁኑ ሰዓት ወደ አደረጃጀት መግባት መቻል ያለብህ ክህሎት መር ስራ እድል መፍጠር ነው ዋናው ጉዳይ። ክህሎታቸው ሳናዳብር ወደ አደረጃጀት ብንገባ ዋጋ የለውም። በተለይ በአመለካከት በአስተሳሰብ ወሳኙ ጉዳይ እሱ ስለሆነ የመጀመሪያው ስራችን የሆነው ከተለያዩ ባለድርሻ ተቋማት ጋር በጋራ ሆነን ስራ ነው የሰራ ነውና ይሄ ባለድርሻ አካላት የሚባሉት በተለይ ቴክኒክ ሙያ፣ ግብርና ጽህፈት ቤት፣ ሌሎች የተለያዩ የኤንጂኦ ፕሮጀክቶችም ጭምር በጋራ ሆነን ያው በአስተሳሰብ በአመለካከት ክህሎት መር የሆነ ስልጠና እየሰጠን ነው ያለነውና እሱ ሰጠን ቀጥታ ወደ ስራ ነው የገባነው፣ አደረጃጀት ነው የገባነው። ያው አሁን እየተመለከትን ያለነው በዚህ መንገድ ያለፉ ናቸውና ጥቅል ግን በወረዳችን በአጠቃላይ እስካሁን ይሄንን ስራ ሰርተን በበጀት አመቱ ወደ 10078 እቅድ ተሰጥቶን ወደ 10127 ወጣቶች ለይተን እስካሁን ደግሞ ያከናወናቸው ወደ 7901 ወጣቶች በተለያዩ ዘርፍ ወደ ስራ ገብተዋልና ይህን ስንል እንግዲህ በቋሚ በጊዜያዊ ስራ የገቡበት ሂደት ነው ያለው። እንዲያው ባይገርማችሁ አሁን ስናይ እዚያ አካባቢ የሚገኙት ከዚህ በፊት የነበረው በጊዜያዊ አደረጃጀት የነበሩ በተለይ በጫኛ አውራጅ ተደራጅተው ስራ እየሰሩ ነበር ያሉትና አሁን ይሄ የምትመለከቱት እንግዲህ በቋሚ ስራ እድል ተፈጥሮላቸው ስራ እየሰሩ ያሉበት ነው። ይሄ ሽግግር የሚለውን ነገር አፕላይ ያደረገ አካባቢን ከመሆኑ ጋር ተያይዞ በጣም ወጣቶቹም ጭምር ደስተኛ የሆኑበት እንደሆነ ነውና ከጊዜ ወደ ቋሚ መሸጋገርም ጭምር የተሻለ ስራ የሰራንበት አካባቢ እንደሆነ በደንብ መያዝ መቻል አለበት። ይህንን እንግዲህ ስራ ሲሰራ በአጠቃላይ በወረዳው ደረጃ በጣም በርካታ ድጋፎች ተደርጎላቸዋል። ይሄ ድጋፍ ምንድነው? የመጀመሪያው እንግዲህ ይህንን ቁጠባ ቆጥበው ብድር የማመቻቸት ነው፣ መሬት የማመቻቸት ነው፣ የተለያዩ ማቴሪያል ድጋፍ የማመቻቸት ነው። አሁን ለነዚህ ብድር ተመቻችቶላቸዋል። እንደዚሁ የጄኔሬተር ድጋፍ ተደርጎላቸዋል። የዘርም ጭምር ድጋፍ ተደርጎላቸው ስራ እየሰሩ እንደሆነ ታሳቢ ማድረግ ያስፈልጋልና እንግዲህ ወጣቶቹም በጣም ደስተኛ እንደሆኑ ለሌላውም አራያ እንደሆኑ የሚመሰክሩበት አካባቢ ነውና ሌላውም በዚህ ደረጃ ወደ ስራ እንዲገባ የማበረታታት ማለት መንፈሳዊ ቅናት አድሮበት ይሄ ስራ መስራት አለብን የሚሉ ወጣቶችን በርካታ እያገኘን ያለንበት ሂደት ነው ያለውና ይሄንን ነው እንግዲህ ይሄን ስናደርግ ጥቅል በወረዳችን እስካሁን ፊት ጊዜ ብያለሁ ወደ 7901 ወጣቶች ወደ ስራ የገቡበት ነው። ይሄ ስራ ስናስገባ በተለያየ ዘርፍ ነው። አንደኛ በሶስቱ ዘርፍ በተለይ በሶስቱ ዘርፍ ስራ አስገብተናል። በግብርናው ዘርፍ፣ በኢንዱስትሪ ዘርፍና እንደዚሁ በአገልግሎት ዘርፍ በእንደዚህ ዘርፍ ሰፋ ያለው ስራ ደግሞ እየሰራን ያለ ነው በግብርናው ዘርፍ ነውና በግብርናው ስንል በርካታ በዶሮ እንደዚሁ በማድለብ በወተት ላም እንዲሁም ደግሞ በመስኖ በበጋ መስኖ በመደበኛ መስኖ በሰብሉ ዘርፍ በርካታ ወጣት እየተጠቀመ ያለበት ነውና ያለውና ይህንን ነው በተለይ የመሬት አክሰስ ያለባቸው አካባቢዎች እየተጠቀሙ ነው የሚገኙት። ማለት በተለይ የወል መሬት፣ የተቋማት መሬት እንዲሁም ደግሞ የተለያዩ የእምነት ቦታዎች ጭምር መሬቱ በተመጣጣኝ መነሻ የኮንትራት ዋጋ ክፍያ እየፈጸሙ እየሰሩ እየተለወጡ እንደሆነም ጭምር ወጣቱ ይመሰክራል። ስለዚህ በዛ መንገድ ስራዎች እየተሰሩ ነው። በተለይ መሬቱ አክሰስ ያለባቸው ቀበሌያቶች ይህንን ስራ እየሰሩ ነው የሚገኙትና በአጠቃላይ ይህንን ስራ ሲሰራ በርካታ ድጋፎች ተደርጓል ብያለሁ። ቅድሚያም የሙያዊ ድጋፍ በተለይ ከወረዳ ጀምሮ እስከ ታችኛው እግር አለን። በተለይ በአደራጅ ባለሙያ ያለን ታች እነሱ በጣም ዴይ ቱ ዴይ እየተከታተሉ የወረዳው ደግሞ ድጋፍ እያደረገ ዞኑም ጭምር ክልሉም ጭምር በዚህ ጉዳይ ላይ ትኩረት ሰጥቶ እየሰራ እንደሆነ ወረዳው ደግሞ በተለየ መልኩ ለዚህ ዘርፍ ከፍ ያለ ድጋፍ ወይም ከፍ ያለ በአስተሳሰብን ጭምር በጣም ከፍ ባለ መልኩ ስራ መስራት እንዳለብን በሚል ስራዎች እየሰራ እንደሚገኝ ለማሳሰብ ነውና እንግዲህ ይህንን በርካታ ተቋማቶች እያገዙ ነው። ይሄ ተቋም ባይዘው ለብቻው
ብቻ ስራ የሚሰራ ተቋም አይደለም። ስራ ሊሰራ የሚችለው ከተለያዩ ባለድርሻ ተቋማት ጋር በጋራ ሆኖ ስራ የሚሰራው። ስለዚህ መተጋገዝ የወጣቱ ጉዳይ ሁሉም ጉዳይ ነውና መተጋገዝ ይጠይቃል፣ ማገዝ ይጠይቃል። በተለያየ በአስተሳሰብም በሀብትም በጉልበትም በተለያየ መልኩ እያገዘ ከሄደ ወጣቱ ተጠቃሚ ማድረግ ያስፈልጋል የሚል እምነት ነው ያለን። የኛም ወጣት ይህንን በተገቢ ይዞ ስራ እየሰራ ያለበት ሁኔታ ነው ያለውና ይህንን ስናደርግ እንግዲህ ለወጣቱ በርካታ ድጋፍ አድርገናል። ማለት በተለይ ብድር የማመቻቸት ብድር ስናመቻች በዚህ በጀት ዓመት ወደ 35 ሚሊዮን ብር በላይ ብድር አሰራጭተናል። ይህን ስናሰራጭ ከኦሞ ጋር በጋራ በመሆን ከኦሮሚያ ባንክ ሌሎችም ባንኮች በጋራ በመሆን በተለያየ መልኩ ብድር ስናመቻች የመጣንበት ሂደት ነው ያለው። እንደዚሁ ደግሞ አንዳንድ ግብረሰናይ ድርጅቶችም በዚህ ደረጃ ድጋፍ እያደረጉልን አንዳንድ የዘር የጄኔሬተር እንደዚሁ የግብአት ድጋፎች እያደረጉልን ይገኛሉ። ቀጣይም ይሄ መንግስትም ጭምር ትኩረት የሰጠው ዘርፍ እንደሆነ ነው ያለን። ይሄ ደግሞ ያው በተለያየ መልኩ እየተጋገዝን ወጣቱ በኢኮኖሚ ከፍ እንዲል የማድረግ ስራ የዚህ ተቋም ስራ ነውና ድጋፍ እያደረግን ወጣቱ በተለያየ መልኩ ሽግግር እያደረገ ስራ እየሰራ እንዲሄድ ነው ያለንና ይሄንን ነው በዚህ ደረጃ እየሰራን ያለነው። በትኩረት ስራዎች እየሰራ ነው ተቋሙ። ይሄንን ለማሳሰብ ነው የምፈልገው። አመሰግናለሁ።